የኤርትራው እባብና የትግራዩ አውሬ የቀድሞ አውሬውና እባቡ አብረው ነው የሚሰሩት ዘንዶ እንዳለ ሆኖ የአልቡርሃን ጦር ካሸነፈ ከሳሚሎች ጋር ተባብሮ በሁመራ በኩል ሊገቡ የሚችሉበት እድል ነበራቸው ያን ሴራ ጠንስሰው በነበረበት ሰዓት ሐሚቲ እዚህ አዲስ አበባ መጥቶ ከዶክተር አብይ ጋር ከተነጋገሩ በኋላ ላስታውሳችሁ ቦታውን ትልቁ ህንጻ ላይ ንግድ ባንክ ነው የንግድ ባንክ ህንጻ ላይ ቆመው ቁልቁል አዲስ አበባን ያዩ በዚህ ቢመጣ ይሄ ይሆናል በዚህ ቢሆን ይሄ ይሆናል ስለዚህ ጦርን ከዚህ አካባቢ ሙቭ ብታረግ የተሻለ ነው የሚሆነው ያለዛ ኢትዮጵያን ከሱዳን ጋራ ግጭት ሊያስገባት ይችላል ወይም ደግሞ አልቡርሃን ከወያኔ ጋር ተባብሮ ሌላ ፍሮንት ሊፈጥርብን ስለሆነ ወቻውት ብሎ እንዳለውና ይሄን ተከትሎ ሐሚቲ ጦሩን ከዛ ከቀጠናው በማውጣቱ ይሄ ሴራ እንደከሸፈ ነግሬያችሁ ነበር ነገር ግን ኢንዘሚን ታይም አንድ ወዳጅ መጥቶ ሲጨቀጭቀኝ ጭምር ብዬ ነገርኳችሁም ነገር ነበር አስታውሱ ምን ብያቸዋለሁ ሃሽ የሚጠጋ የወያኔ ታጣቂ ሱዳን ገብቶ እየተንቀሳቀሰ ነው ሳምሪው ነው ወይስ ምንድነው ከዚህ ከትግራይ ወጥቶ ሄዶ ነው ወይስ እንዴት ነው ምናምን ብሎ ሲጠይቀኝ ከወጡስ ቤት በኩል ይወጡ ይችላሉ ብሎ ሲለኝ በዚህ በኩል ሊወጡ ይችላሉ ብዬው ነበር ቤት በኩል መሰለኝ በኤርትራ በኩል አቋርጠው ይወጡ ይችላሉ ለምን ወይ ይሄኛው ሸቃዩ ዳዊት ገብረ እግዚአብሔር የሚባለው ይሄ የሞንጆሪኖ ወንድም ነው ሞንጆሪኖ አወቃት ያና የህዋት እንትን ይሄ ሰውዬ ወንድሟ ነው አሁን ከሻዕቢያ ቅድም ያልኩሽን የወያኔን ታጣቂዎች በኤርትራ በኩል አርገው እንዲወጡና ሱዳን ሄደው ጥምረት እንዲመሰርቱ ስራይ በነገር ላይ የነማ ማን ነው ይሄ ኮዋናው ሌባ እኮ ነው ይሄ በጣም ሀብታም የነበረ በዘረፋ በማንነቱ በመንድነው እሱ ያው የከተጋዳ ልጆች ናቸው አገር ሲዘርፉ የነበሩት የነሱም ሞንጆሪኖ ወንድሙ አንደኛ በመዝረፍ እንደዚህ ጸጉሩን አበጥሮ ቢር ሰውዬ ነው አሁን ደግሞ ከሻዕቢያዎች ጋር ሆኖ ተጣምሮ እየዘረፈ ያለ ነው እቺን በሻዕቢያና በወያኔ መካከል ያለችውን ጥምረት እየመራ ያለው ማን ነው ሸቃዩ ዳዊት ይባላል እንደዛ አይደለም ይሄ ሰውዬ የሚሸቅጠው ምንድነው የሚነግደው ጦር መሳሪያ ሳይቀር ነው የሚነግዱት ሄሊኮፕተር ሳይቀር ነው የሚነግዱት የኮንትሮባንድ ንግድ ከሱዳንና ከደቡብ ሱዳን ነጋዴዎች ጋር አጥዋጥፈው ይዘውታል እሺ ከሶማሊያ ታጣቂዎች ጋር የድለላ ስራ ይሰራል ምትል መረጃ ደርሰናለችና ሴትዮዋ ሞንጆሪኖ እዛ የትግራይን ፖለቲካ ያተራመሰች ነው ያለችው የጌታቸው ረዳን ቡድን ከውስጥ ጠልፋ ለመቅረጥ እየተረባረበች ነው ያለችው ወዲያው ደግሞ በዚሁ ጎኑ የዚሁ የሰውየው የማንዋ የሸቃዩ ዳዊት ደግሞ ከኤርትራኖች ጋራ ከሻዕቢያ ጋራ ተጣምሮ ቀጠናውን ለማተራመስ የተንቀሳቀሰ በሶማሊያ በሱዳን በካምፓላ በኬንያ እየዞረ እያተራመሰ እንዳለ ይሄው ሰውዬ ነው እንግዲህ ከሻዕቢያዎች ጋራ ልባር ሴራው ዘንዶ የትግራይ አውሬ የኤርትራው እባብ ነው ያልኳችሁ አይደለም አሁን እባቡ እዚህ ያለው ሴረኛው አውሬው እና እዚህ ያለው ዘንዶ እንዴት እንደሚጣመሩ ተመልከተልኝ ይሄ ሁሉም የሚያረጉ ሁሉም በነፍሳቸው አንድ ነው ሁሌም የምልህ የብሔርተኛ የጥቅም እንጂ ያቋም ልዩነት የላቸው የጥቅም ልዩነት ነው ያላቸው አሁን ወርቋ የተነውን ብትጠራው ልክ እኮ ነው ይገባል እነሱ ጋር በፍቅር ነው አብሮ የሚሰራው ከማጋ ከዳዊት ገብረ ሌባ ብቻ ነው እዚህ ሀገር የሞላው ለጥቂት ግለሰቦች ጥቅምና ለነሱ ስልጣን ሲባል የብዙሃኑ ማለቅ በጣም ያሳዝናል ሰዎች እንደዚህ መከፋፈላቸው አንድ ሰው ስለፈለገ ወይንም ጥቂት ቡድኖች በሰሩለት መንገድ ሰውን እንደ እንስሳ ከፋፍለውና ለያይተው የአንድ አካባቢ ነዋሪዎችን እንዲህ ማጨራረሳቸውና ማጋደላቸው በጣም ያሳዝናል በጥቂት ሰዎች ምክንያት በዚህ ልክ የሰዎች መተላለቅ በጣም የሚያሳዝን ነገር ነው በዚህ ዘመን በጣም ፍትህ የጎደለበት በጣም አሳዛኝ ነገሮች የምንሰማበት ዘመን ነውና የፍርድ ቀን ይመጣል ፈጣሪ አንድ ቀን መፍረዱ አይቀርም የዛኔ ባለስልጣን አይል ሙሰኛ አይል ጉባ ይቀበል ባለ ሀብት አይል ሁሉንም በአንድነት የሚፈርድ ሁሉንም በኩል የሚያይ ፈጣሪ አንድ ቀን ይፈርዳልና ለሚያልፍ ጊዜ ብሎ የማያልፉ ንግግሮችን ማድረግ በጣም ተገቢ ያልሆነ ነገር ነውና በጣም ለሚጨቆኑትና
ምንም በማያውቁት ለሚገደሉት ሰዎች ልናዝንላቸው ይገባል እና አሁንም ቢሆን ለጥቂት ባለሀብቶች ፍላጎትና ለነሱ ስልጣን ማስከበር ሲባል የብዙ የድሆች ልጆች በዚህ ልክ ማለቃቸው በጣም የሚያሳዝን ነገር ነው። በዚህ በ21ኛው ዘመን ዓለም ስንት ነገር በሚሰራበት ጊዜ የእኛ ሁኔታ እንደዚህ መሆኑ በጣም የሚያሳዝን ነገር ነው። ለእኛም አንድ ቀን ይመጣልና ሀገራችን የምታድግበት ጊዜ ይመጣል፣ የምትለወጥበት፣ ለሁሉም ደግሞ ፍርድ የሚሰጥበት ጊዜ ይመጣል። ደግሞ ማንም ዘላለም አይኖርም። ብዙሃኑን አስጨርሶ እሱ ዘላለም አይኖርም እና ያልፋል። በጊዜ ሂደት ሁሉም ሟች ነው፣ ዘላለም የሚኖር የለም እና የዛኔ ሁሉም የእጁን የሚያገኝበት ጊዜ ይመጣልና ማንም እየተነሳ ብዙሃኑን እንደዚህ መጨረሱ ገንዘብ ስላለው ወይንም ስልጣን ስላለው ወይንም ሀብት ስላለው መኖር የሚፈልጉ ምስኪን ወጣቶችና ህዝቦችን በዚህ ልክ መጨረስና ማጋደሉ በጣም ያሳዝናል። በቡድንና በብሔርና በቋንቋ በምናምን እየለያዩ በሃይማኖት በምናምን እየለያዩ በዚህ ልክ ሰው የሚያጨራርሱት ሰዎች እነሱ ማይሞቱ ይመስላቸዋል፣ ዘላለም የሚኖሩ ይመስላቸዋል። ግን ሁሉም ዘላለም የሚኖር አይደለም። ምናልባት በዛ ቢባል 30-20 ዓመት ከዚህ በኋላ ቢኖሩ ነው። አብዛኞቹ እድሜያቸውን ጨርሰዋል እና ሁሉም ሟች ነው፣ ዘላለም የሚኖር የለም እና ሞታቸውን እያሰቡ ቢሆን ጥሩ ነው የሚሰሩትን ስራ። በዚህ ልክ ያልተገባ ነገር መደረጉ፣ ፍትህ መጓደሉ በጣም አሳዛኝ ነገር ነው። ዘመኑ በጣም የከፋበት ዘመን ደርሷል። እንደዚህ ያለ ጊዜ ላይ ደርሰናል። በጣም አሳዛኝ ዘመን ነው ያለንበት ዘመን ማለት ነው። ስለዚህ ሁላችንም የራሳችንን ነገር ማድረግ አለብን። እርስ በርስ መተባበር፣ እርስ በርስ መረዳዳት አለብን። የሌሎችን የተንኮለኞችን ሴራ በመስማት መጠላላትም ሆነ እርስ በርስ መገፋፋት የለብንም። እንደምንም ብለን መስራትና ራሳችንን መቀየር ነው። በተለይ በዚህ ጊዜ ያለን አማራጭ እንደምንም ብሎ ሰርቶ ወንጀል ሳንሰራ በህጋዊ መንገድ ወይም ሰውን ሳናስከፋ በትክክለኛው መንገድ ሰርተን ላይፋችንን ቀይረን ራሳችንንና ቤተሰባችንን የምናድንበትን መንገድ ነው መፈለግ ያለብን። ወይ ደግሞ ተባብረን ሰርተን ካለንበት ነገር የምንወጣበትን መንገድ ማመቻቸት ይገባናል ብዬ አስባለሁ። በእንደዚህ አይነት ያልተገባ ነገር ደግሞ የሚመጡትን ሰውን ለማጫረስ የሚመጡትን ሰዎች ደግሞ ባለመስማት የብዙዎችን እልቂት መከላከል እንችላለን ብዬ አስባለሁ። በተረፈ ቻናላችን እይታው በጣም እያነሰ ስለሆነ በምትችሉት መጠን ላይክ፣ ሼር እያደረጋችሁ ለወዳጅ በማጋራት ይህ ቪዲዮ ይጠቅማል ብላችሁ ካሰባችሁ ሰብስክራይብ እያደረጋችሁ ቻናላችንን አበረታቱ እላለሁ።